እንግዲህ ቤተሰብ ጋሽዬ ወደ አዲስ አበባ መጥተዋል እየተባለ ነው። ሃይሚን በጣም እንዳዘነች ስላዩ ወደ ቡታጅራ ሊወስዷት ነው እየተባለ ነው። እኔ አላልኩም። ይሄን ነገሮችን ለምን ማወሳሰብ ለምን እንዳስፈለገ አልገባኝም። ለምን ሰላምን እንዳልፈለገ፣ ለምን ቀለል ያለ ህይወትን መኖር እንዳልፈለገ ከሃይሚ ጋር ሊገባኝ አልቻለምና ሃይሚ እንደምትወደኝ አውቃለሁ። ሃይሚ እንደምትወድ ካወቅ ለምን አስፈለገ? አይተናት ማናቃትን ልጅ አምጥተህ ሃይሚን አንጀቷን መታደብናት፣ እንዲሁም እኛ ተመልካቾችን እርርድብን የምታደርገን ለምንድን ነው? ቆይ ምንድነው ሐሳብ? የመጨረሻ ግብህ ምንድነው? እንደምትወድ እያወቅክ ነው እንደዛ እንድታዝንና ልቧ እንዲሰበር ያደረከው ነው? ላንተ አንዳንዴ ፍቅር የሃይሚን ልብ መሰባበር ነው። እሷ ባንተ ስታዝንብህ ወይ ደግሞ እሷን ማስጨነቅ ላንተ የሚሰማ ስሜት ምንድነው? ላንተ ደስታ ይሰጣል ወይ ነው ጥያቄው። አንድ ሰው እኮ ቤተሰብ እንደሚወዳችሁ ካወቃችሁ እሱን መፈተንም አያስፈልግም። ምክንያቱም ያ ሰው አንዴ ልቡ እናንተ ጋር ስላለ ማለት ነው። ልቡ እርፍ ካለ እናንተ ያንን ሰው የምታስጨንቁበት ምክንያት ምንም ምክንያት ሊኖር አይችልም። ምክንያቱም ያ ሰው ስለሚወዳችሁ እናንተም ስለምትወዱት ማለት ነው። ግን እሱ እንደሚወዳችሁ እያወቃችሁ አላግባብ የማይሆን ፈተና ውስጥ የማይሆን ጭንቀት ውስጥና ፈተና ውስጥ መክተት አግባብ ነው ብላችሁ ታስባላችሁ? ይሄንን ነገር ኮሜንት ላይ ጻፉልኝ። እኔ እንደውም እኮ በቃ መናደዱን አቆምኩኝ። አንዳንድ እህቶች አሁን ኮሜንት ላይ ድራማ ነው ይሉኛል፣ በጣም ብዙ ነገር እያሉ መክረውኛል። እና ቤተሰብ እኔም ያንን በቃ ለመረዳት እየሞከርኩ ነው እናንተ የምትሉኝን ነገር። እና አሁንማ በቃ እንደውም ብሩክና ሃይሚ ሲመጡ ፈገግ ማለት ጀመርኩ። በቃ መናደዱን እያቆምኩ ነው። የምሬን ነው የምላችሁ። ነገሮች እኛ እንዳሰብነው አይሄዱም። ዝብርቅርቅ ነው የሚሉት። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ብሩኬ እኔና ሃይሚ መሀል ደግሞ እንደዚህ አይነት ከባድ ነገር ሲፈጠር ለመጀመሪያ ጊዜ ነው። አይቲንክ እንዲህ ተልኮላት ፎቶ ምናምን አብረን ተኝተን ይከብዳል አይደል? እንግዲህ ቤተሰብ ይኸውላችሁ ብሩኬ እያደረገው ያለው ነገር ገብቶታል። ሃይሚን እያስጨነቃት እንደሆነ ገብቶታል፣ ተረድቶታል። ለሃይሚ ያንን ፎቶና ቪዲዮ ማስላኩ ለሃይሚ ምን ያህል ጭንቀት እንደሚፈጥርባት ገብቶታል፣ ያውቀዋል። ግን በቃ እሱ ደስተኛ የሚያደርገው ያ ነው። ገባችሁ? ሃይሚ ስትጨነቅና በቃ ሃይሚ ስትጠበብ ስትተክዝ በጣም ማየት ደስ ይለዋል ሲመስለኝ ማለት ነው። ቤተሰብ እንደዛ ነው ይመስለኝ። እንዴ አሁን ራሱ ይኸው እየተናገረ ነው ባንደበቱ። ሃይሚን በምንድን ነው ላረጋጋት የምችለው እያልኩኝ ነበር። ሃይሚን ለማረጋጋት እኮ ብሩኬ ይሄን ሁሉ ዙሪያ ጥምጥም መሄድ አልነበረብህም። ሃይሚን ለማረጋጋት ከሆነ ይሄ ሁሉ ፈተና ይሄን ሁሉ ዙሪያ ጥምጥም መሄድ አልነበረብህም። በጣም ቀላል ነበር። ገባ? ሃይሚ ስንት አመት አብራችሁ ቆይታችኋል? ቢያንስ አሁን 2 አመት ሊሆናችሁ ነው። ኦልሞስት 2 አመት ነው የቆያችሁት። እቺ ልጅ በደንብ አድርገህ ታውቃለህ። ደካማ ጎኗንም ጠንካራ ጎኗንም በደንብ አድርገህ ታውቃለህ። ሃይሚ ስታዝንብህ እንዴት ይቅር እንደምትለን ታውቃለህ ብለን እናስባለን። አንተ ያንን መንገድ ቀላሉን መንገድ መምረጥ እየቻልክ ከባዱን መንገድ መርጠህ ልጅቷን ይኸውልህ እንኳን ለማረጋጋት የባሰ እንደሁም ንዴቷ ጨመረ እንጂ ምንም ያረጋጋሃት ነገር የለም። አየህ አሁን ያደረከው ነገር አልተሳካም። ያደረከው ነገር መፍትሄ ቢሆን እኮ ጥሩ ነበረ፣ ግን መፍትሄ አልሆነም ላንተም ቢሆን ማለት ነው። ሃይሚን ለማሳመን ከፈለክ በጣም ቀላል እኮ ነው። እኛም እዚህ እየለፈለፍን ነው። እንዲሁም ኮመንት ላይ ብዙዎች እየጻፉላችሁ ነው ያሉት ለናንተ ላንተም ቢሆን ሃይሚን እንዴት አድርገህ ንዴቷን ማብረድ እንደምትችል ብዙዎች ይነግሩሃል። ያንን ነገር ከቤተሰቦች ጋር ከኦዲየንሶች ጋር ከተመልካቾች ጋር ተመካከረ ነገሮችን ለማስተካከል ብትሞክር በጣም ይቀልህ ነበር። አሁን አንተ በራስ መንገድ ነው እየተጓዝክ ያለው፣ ማንንም እየሰማህ አይደለም። ገባ? እና በራስ መንገድ የምትሞክራቸው ነገሮች ደግሞ ሃይሚንም እየመለሷት አይደለም። ገባ? እንዳውም የባሰ የማይሆን ነገር ውስጥ ትናንትና እንዳየኸው ምን ያህል እንደተናደደች አይተሃል። ስለዚህ ብሩኬ እያደረክ ያለው ነገር ትክክል እንዳልሆነ መረዳት ይኖርብሃል። እኛ እዚህ ጋር የምንለፈልፈው ለእናንተ ነው። እናንተ ይሄን እንድትረዱ ነው እንጂ የመለፍለፍ ሱስ ኖሮብን አይደለም። የወንድማዊ ምክራችንን የምንሰጣችሁ የተቻለንን እኛም በእኛ በኩል ያለውን ነገር እናድርግ ብለን ነው ለእናንተ። ስለዚህ ችግሮች ሲያጋጥሟችሁ ቢያንስ ከተመልካቾችና ከኦዲየንሶች ጋር ያለውን ነገር ብትመካከርበት የተሻለ ነው ብዬ አምናለሁ።
እንግዲህ ቤተሰብ እንደምታዩት ብሩኬና እች ልጅ ገና 1 ሳምንት አልሞላቸውም ከተገናኙ። በራሱ አንደበት ነው የተናገረው። ግን ቀረቤታቸው እንደምታዩት የ1 ሳምንት ቀረቤታ አይመስልም። በመሃላቸው ያለው ግንኙነት እንደምታዩት እያያችሁት ነው እንዴት አድርጋ እንዳቀፈችው ቤተሰብ። ስለዚህ ያልከነን ነገር በሙሉ ሙሉ ለሙሉ አምነናሃል ማለት አይደለም፣ እኛም ሆነን ሃይሚ ማለት ነው። ስለዚህ ነገሮችን ግልጽ አድርገህ አንድ በአንድ እንድትፈታቸው ልነግርህ እፈልጋለሁ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።